በስተመጨረሻ ናቲ እንግዲህ የእናቱን ሀብት ንብረት መካፈል እንደሚፈልግ እንግዲህ ከአቶ ገዛኸኝ ከአባቱ ጋር እየተነጋገረ ነው ማለት ነው። ምክንያቱም አሁን ላይ እንግዲህ እናቱ አሁን ላይ ሞታለች ብሎ አሁን ላይ እንግዲህ ገዛኸኝ ሀብት ንብረቱን አሽሾ በቤቲ ስም 80%ን እንዳስቀመጠ ይታወቃል። ናቲ ደግሞ እንግዲህ አሁን ላይ እሱ አይኑ እያየ የእናቱ ሀብት ንብረት ሲወድምና ሲጠፋ ከሚያይ አሁን ላይ ጠበቃ ቀጥሮ ሀብት ንብረቱን እንዲያካፍለው የእናቱን እየጠየቀው ነው የሚገኘው ማለት ነው። አሁን ላይ ገዛኸኝ መጀመሪያውኑ ሀብቱ ንብረቱ ቤቱ የዓለም እንደሆነ ይታወቃል። ለዛም ነበር ቤቲን አምጥቶ እንግዲህ ሀብት ንብረቱን ከሷ ተቀብሎ ለቤቲ ያደረገው ማለት ነው። ስለዚህ ናቲ አሁን ላይ ትልቅ ስራ እየሰራ ይመስለኛል ማለት ነው። ምክንያቱም ከገዛኸኝ ጋር ካወራ በኋላ እንግዲህ የገዛኸኝ ቢሮ በመሄድ እንግዲህ ሁሉም ነገር ፋይሎቹን፣ መረጃዎችን በሙሉ እየወሰደበት ነው ያለው። አሁን ላይ ገዛኸኝ ያስቀመጠው ፋይል ወይም ደግሞ እሱ የሚፈልገው ከእናቱ ወደ ራሱ ያደረገው ያዘዋወረው ገንዘብ እንኳን ቢሆን ያን ሁሉ መረጃዎችን በሙሉ እያወጣ ነው የሚገኘው ማለት ነው። ስለዚህ ናቲ የእናቱን ሀብት ንብረት ለማስመለስ እንግዲህ ተፍ እያለ ነው የሚገኘው። ይሳካልታል ብዬ ነው የማስበው። እስቲ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላው ጉዳይ ደግሞ እንግዲህ ትሁት ነች። ትሁት አሁን ላይ አቶ ገዛኸኝ ልጇን ያገተባትን ልጅ እንግዲህ ወደ አዲስ አበባ እንድትመጣ እያደረገ ነው የሚገኘው ማለት ነው። አሁን ላይ ምን ሊያደርግ ነው ያሰበው? በቱቴ ፊት ልጇን ይዞ ዓለምን ካላመጣሽ ልጅሽን እያየሻት ነው ምገለው እያለ ሊያስፈራራት ሳይፈልግ አይቀርም። ለዛ ነው አሁን ላይ ናቲና ዓለምን እናቱን ማገናኘት የፈራቸው። ምክንያቱም ሁለቱ አንዴ ከተገናኙ ማለት ምንም ሳያንገራግር እንግዲህ ገዛኸኝ ልጇን ስለሚገልባት እና ስለሚያጠፋባት እሱን በማሰብ እንግዲህ ይህንን ነገር እያደረገች ያለችው ወይም ደግሞ ዓለምና ናቲ እንዳይገናኙ ዓለም በካሌብ አባት ምክንያቱም እንግዲህ ትሁቴ በልጇ እንደ ቁማር እንዳሳየች ቁጠሩ። ምክንያቱም ልጇን የሚለቅላት ዓለምን የምታመጣ ከሆነ እንደሆነ ይታወቃል ማለት ነው። ስለዚህ አሁን ላይም የካሌብ አባት ናቲን ዓለምን እንዳያገኝ ያደረገው በዚህ ምክንያት ነው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 98 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 98 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ናቲ እስከዛሬ ድረስ ትሁቴ ማልቀሷና ለሱ እውነቱን የማትነግረው ለምን እንደሆነ አሁን ላይ ከካሌብ አባት የተረዳ ይመስለኛል። ምክንያቱም የካሌብ አባት ከናቲ ጋር በተገናኘ ሰዓት እንግዲህ ሁሉንም ነገር ነግሮታል። ትሁቴ ዓለም እንዳትገደልና እንዳትሞት በዛ ሰዓት እንደምንም ብላ ይዛት መውጣቷ እሷ ላይ ችግር እንደፈጠረችና አሁን ላይ ደግሞ ገዛኸኝ የትሁቴን ልጅ ይዞ እያስፈራራት እንደሆነ ነው ይሄን ነገር ለናቲ እንዲረዳ እየነገረው ማለት ነው። ለዛም ነው እንግዲህ ይሄሉና ነገር ትሁቴ እዛ ቤት ውስጥ እንግዲህ ኮንፈርት ያልተሰማትና እያለቀሰች የምትገኘው ለዛ ነው ብሎ እንግዲህ ናቲ ተረድቷል። ስለዚህ ናቲ መጥቶ እንግዲህ አሁን ላይ ሁለቱ ናቲና ትሁት አሁን ላይ በጣም ችግር ውስጥ ናቸው ማለት ደግሞ ናቲም እናቱን አሁን ላይ ይዘውበታል። በዚህ በኩል ደግሞ ትሁቴን ልጇን ይዞበታል ማለት ነው። ሁለቱም ተጠቂ ናቸው። ስለዚህ ትሁትን ይቅርታ ጠይቋታል። በዚህ ነገር ውስጥ እሷ ተጠያቂ ወይም ደግሞ ተጠቂ ስለሆነች ማለት ነው። ነገር ግን አሁን ላይ ትሁቴ የእናቱ ዓለም እንድታመልጥ የረዳችው ቤቲ እንደሆነች ትሁቴ ደግሞ ለናቲ ነግሯለች። ምክንያቱም ናቲ ሳያስበው ቤቲ ላይ ሄዶ በጣም ጮህባታል፣ ለፍልቦባታል። አንቺ ነሽ ለዚህ ሁላ ችግር ወይም ደግሞ ትሁቴ ልጅ እንድትያዝና ዓለምም እንደዚህ እንድትሆን ያደረግሽው አንቺ ነሽ ብሎ በጣም ብዙ ጊዜ ጮህባት ነበር ማለት ነው። ምክንያቱም ያው ቤቲ ከአቶ ገዛኸኝ ጋር እየተመካከረች ብዙ ጊዜ እናቱን ስለምትጎዳት ያንን ነገር ሰምቷል። ለዛም ነው እንዲህ ብሎ ቤቲን የተናገራት ማለት ነው። ነገር ግን ቤቲ ለትሁቴ ባትነግራት ኖሮ ዓለም እንድታመልጥ ትሁቴን ባረዳቻት ነበር። ዓለምም ለትሁቴ ነግራት በዛን ቀን ባረዳቻትና በሞተች ነበር ነው። ለዛም ነው እንግዲህ ናቲ ተመልሶ ቤቲን ይቅርታ ብሎ የጠየቃት ማለት ነው። አሁን ላይ ቤቲ በዚህ በኩል ዓለም እንድታመልጥ ከረዳቻት በኋላ በዚህ በኩል ደግሞ ትሁቴን ዓለምን ካለችበት ይዘሻት ነይ ትላታለች።
ለምንድነው ይሄን ነገር የምታደርገው? እውነት ናቲን ስለምትወደውና ስለምታፈቅረው ነው ይሄን ነገር ያደረገች ያለችው ወይስ ለራሷ ብላ ነው ወይም ደግሞ አውቃ ነው ይሄን ነገር እየሰራች ያለችው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን ላይ እንግዲህ አቶ ገዛኸኝ በጣም ከባድ ችግር ውስጥ ገብቷል። ምክንያቱም በዚህ ጋር ዓለምን እንድጠፋ አድርግታለች ትሁት። በዚህ ጋር ደግሞ ልጁ ናቲ እየለፈለፈና እየጠየቀ ነው ያለው ማለት ነው። ስለ እናቱ ሙሉን ብሩን፣ ግማሽ ገንዘቡን፣ ሀብት ንብረቱን እንዲያካፍለው እየጠየቀው ነው። ነገር ግን ገዛኸኝ ይህን ነገር ማድረግ የሚችል አይመስለኝም። ምክንያቱም አንድ ብሩን ለቤቲ 80%ን አይሿል። ቤቲ ደግሞ በዚህ በኩል ራስ መታት ሆናበታለች። ምክንያቱም አሁን ላይ እንደሱ ስላራረጀችና ወጣት ስለሆነች ፈታ ማለት ፈልጋለሁ እያለች በማታ እየወጣች ነው። እንግዲህ ማታ ወጣ አራ ነው እየተመለሰች ያለችው። ይሄንን ነገር ደግሞ ገዛኸኝ አልወደደውም። ሊያስፈራራት እንኳን ቢሞክር 80% ሀብትና ንብረቱ በኔ መሆኑን አትርሳ፣ አትለፍለፍብኝ ብላ ጭራሽ የበላይነት ሆናበታለች ማለት ነው። ስለዚህ ገዛኸኝ አሁን ላይ ምን እያደረገ እንደሆነና ምን ለማድረግ እንዳሰበ ከባድ ሁኔታ ውስጥና ችግር ውስጥ ነው የገባው። ነገር ግን በዚህ በኩል እንግዲህ የካሌብ አባትም ስለዚህ አሁን ላይ እንግዲህ የካሌብ አባትም ይህንን ሰውዬ ወይም ደግሞ አቶ ገዛኸኝን ወደ ክስ ቦታ መውሰድ እንደሚፈልግ ነው የተናገረው። ምክንያቱም ይህንን ነገር ወደ ክስ ቦታ የማይወስደው ከሆነ የትሁት ልጅ አደጋ ላይ ነች። የትሁትን ልጅ ለማዳንና ለማትረፍ ግዴታ አቶ ገዛኸኝን የሆነ ነገር ማድረግ አለባቸው። ቤቲም አሁን ላይ ናቲ ቤቲን ቢቀርባትና ቢያናግራት ከእናቱ ጋርም እንድገናኝ ልታደርግም ትችላለች። እንደገና ደግሞ በአቶ ገዛኸኝ ስር ያለውን መረጃዎች በሙሉ ለናቲ ልሰጠው ትችላለች። ነገር ግን ናቲ ከቤቲ ጋር ተጣልቷል። ቤቲም አሁን ላይ ሁሉም ሲጮውባትና ሲናገሯት ሁሌ እሷ እንደ ጥፋተኛ ስሜት ስለተሰማት አሁን ላይ በቶቴም ሆነ በናቲ ላይ እንደ ድሮዋ ቤቲ እንደማትሆንና አዛኛዋ ቤቲ እንደማትመለስ ነው እየነገረቻቸው የምትገኘው ማለት ነው። ስለዚህ አሁን ላይ ናቲ እንደምንም ብሎ ቤቲን ቢቀርባትና ቢያናግራት ስለ ገዛኸኝ መረጃዎችን በሙሉ ልትሰጠው ትችላለች። ምክንያቱም አሁን ላይ ናቲ ዞሮ ዞሮ ወደ ቤቲ መምጣቱ አይቀርም። 80% ያህል ብሩና ሀብት ንብረቱ እሷ ጋር ካለ ግዴታ ወደ እሷ ቀርቦ መለማመጡና እሷን መናገሩ መጠየቁ አይቀርም ብዬ ነው የማስበው። ስለዚህ ናቲ ቤቲ ጋር ተታርቆ የሚፈልገውን ነገር እስኪያገኝ ድረስ እንግዲህ መታገስ አለበት ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ስለዚህ በስተመጨረሻ አሁን ላይ እንግዲህ እናቱን ለማግኘት ዓለምን ለማግኘት ግዴታ የቱቴን ልጅ ማስለቀቅ ይኖርበታል ማለት ነው። ስለዚህ የቱቴን ልጅ ደግሞ ለማስለቀቅ አሁን ላይ እንግዲህ እንደሚታወቀው ተፍተፍ እያለ ነው የሚገኘው ማለት ነው። አንደኛ እንግዲህ ገዛኸኝን ስለ እናቱ ሙሉ መረጃ ስለወሰደ ወይም ደግሞ ሞታለች ስላለው ከሞተች ደግሞ ሀብት ንብረቱን ሙሉን የእናቱን አንዳች ሳያሸሽና ሳያሳንስ እንዲሰጠው ነው እየጠየቀው ያለው። ነገር ግን 80%ቱ በቤቲ እንደሆነ ስላላወቀ ይህንን ደግሞ በማን ነው ሊያውቀው የሚችለው? ራሷን ቤቲን በመጠየቅና አጠገቧ በመቀራረብ እሷን ሊያወጣጣት ይችላል ብዬ ነው የማስበው። ሌላው ጉዳይ ደግሞ እንግዲህ የካሌብ አባት ዓለምን ተመልሳ ወደ ቤቱ እንዳትሄድ ነው እያስጠነቀቃት የሚገኘው። ምክንያቱም ዓለም መመለሷ ምንም ነገር ሊፈጥር አይችልም። ዓለም ከተመለሰች እንደገና ገዛኸኝ የፈለገውን ነገር ሊያደርግ ይችላል፣ ወይም ደግሞ መግደል ያሰበውን ደግሞ ሊፈጽም ይችላል። ነገር ግን ናቲ እዛ ቤት ስለማይኖር ማለት ነው፣ ናቲ በማይኖርበት ሰዓት። ስለዚህ ዓለም እንደገና ተመልሳ እዛ ቤት እንዳትገባ የካሌብ አባት እንግዲህ እንደምንም እያደረገ እዛው እያስቀመጣት ነው። ምክንያቱም እሷ በህልሟ የምታየው ነገር በሙሉ በአቶ ገዛኸኝ መሞትና መገደል ነው፣ ልጇን ሳታይ ማለት ነው። አሁን ላይ ደግሞ ልጇን አይታ ነው የሆነ ነገር መሆን የምፈልገው። እስከዛሬም ድረስ ብዙ መስዋዕትነት የከፈለችው ለምንድን ነው? ልጇ ናቲን ለመፈለግ ልጇን ናቲን ለማግኘት ነው እንጂ እሷ በህይወት ለመኖር አይደለም ያሰበችው። ነገር ግን አሁን ላይ ዓለም ምንም ነገር ብታስብ የካሌብ አባት እንደምንም ብሎ አርፋ እንድትቀመጥና ልጇንም በሙሉ ልብ እንደሚያገናኛት ነው የነገራት። ስለዚህ አሁን ላይ ዓለም አርፋ ተቀምጣ አባትየው የሚለው ነገር ወይም ደግሞ የካሌብ አባት የሚላትን ነገር መስማትና መረዳት ነው ያለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ።
እንግዲህ በእኔ በኩል የዛሬው አስተያየቴ ምን ይመስል ነበር? ትሁት ክፍል 98 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።